በጦርነት ውስጥ የምትበለጽገዋ አገሪቱ በሌሎች ዓለም አገራት ሁሉ አይን እንደማንኛውም አገር የምትታይ አገር አይደለችም። ወይም የማይወዷት የማይቀበሏት ወይም የሚወዷት የሚቀበሏት አገር ነች። ላለፉት 40 ዓመታት በቁጥር ቢሰላ ከጦርነት ነፃ የሆነችበት ጊዜ እጅግ በጣም ጥቂት ነው። ነገር ግን ምንም እንኳን የሚያስደንቀው በጦርነት ውስጥ ብትሆንም አገሪቱ ከበለጸጉ አገራት ተርታ የምትሰለፍ አገር ሆነች እንጂ ጦርነት እንዳለባቸው አገራት ኢኮኖሚዋ የወረደና የደቀቀ አይደለም። እንደ ጥሩ ማሳያ በ2023 እንደ አውሮፓውያን አቆጣጠር የነፍስ ወከፍ ገቢዋ የአገሪቱ ጂዲፒ 52,000 ነበረ። ይህ እንግዲህ አደጉ የተባሉት የአውሮፓ አገራት ገቢ ነው ወይም ተመሳሳያቸው ነው። ግን ይህ እንዴት ሆነ? እንደምንቆያችሁ እንደምንሰነበታችሁ ወደዚህ ቻናል ተከታታዮች እንኳን እንደገና ወደ ዋይኤፍኤፍ ኦፊሻል ቻናል በሰላም መጣችሁ። አዳዲስ የሆናችሁ ይህንን ቻናል ሰብስክራይብ ማድረግ ትችላላችሁ። ለአዳዲስ መረጃ ይጠቅማቸዋል። ሁላችሁም ደግሞ ይህንን ቪዲዮ ላይክ ማድረግ ጀምሩ። እጅግ አመሰግናለሁ። እንደሚታወቀው አገሮች በጦርነት ውስጥ ሲሆኑ የአገራቸው ኢኮኖሚ ይወድቃል፣ ይወርዳል። ሕዝባቸውም ድሃ መሆን ይጀምራል። ችግር ጓዙን ጠቅልሎ ወደ እያንዳንዱ ቤት መግባት ይጀምራል። የሚታወቅ ነው። ጦርነት የአገር ኢኮኖሚን ያደቃል፣ ሀብትን ያባክናል። በጦርነት ውስጥ ሆኖ ስለ እድገት ማሰብ ፈጽሞ የማይቻል ነው። የእስራኤል ግን እንደ ሀገር በተቃራኒው ነው። በቅርብ እንኳን ያለውን የእስራኤል ጋዛ ጦርነት ስንመለከት የእስራኤል ስቶክ ማርኬት 20% ነው ያደገው በጦርነት ውስጥ። እስራኤልን ከሌሎች ጦርነት ካለባቸው አገራት ልዩ የሚያረጋት በጦርነት ውስጥ ሆኖ አገሪቱ እድገት ማስመዝገቧ ነው። መቼስ ይህንን እድል ሌሎች አገሮች የማያገኙት ነው። ግን ጥያቄው ይህ የኢኮኖሚ እድገት በጦርነት ውስጥ ሆኖ ማስመዝገብ እንዴት ተቻለ የሚል ጥያቄ ይጠይቃል። የመጀመሪያው ትልቁ እንደ መጀመሪያ የሚነሳው ያለማቋረጥ ችግር ተጋሪና ረጂ አገር ከእስራኤል ጋር በመኖሩ ነው። ይኸውም የአሜሪካ መንግስት ነው። የአሜሪካ መንግስት ለእስራኤል ወታደራዊ ተቋማትና ለአገሪቱ ድጎማ በማለት ከ1960ዎቹ እንኳን እንደ አውሮፓውያን አቆጣጠር ጀምሮ እስካሁን ያለውን በትንሹ ስናሰላው ከ251 ቢሊዮን ዶላር የገንዘብ እርዳታ በላይ አድርጓል ማለት ይቻላል። የአሜሪካ መንግስት በተባበሩት መንግስታት የጸጥታው ምክር ቤት ስለ እስራኤል አጋርነቱን በማሳየት ከተለያዩ የኢኮኖሚና ወታደራዊ ዕቀባ በመጠበቅ ለእስራኤል አለው ባይ ሆኖ ማየቱ የተለመደ ነው። በአሁኑ ጊዜ የእስራኤል የወታደራዊ ዓመታዊ በጀቷ 30 ቢሊዮን ደርሷል። ይህም እንግዲህ ከራሷ አልፋ የጦር መሳሪያዎችን ለሌሎች አገራት እንድትሸጥም አድርጓታል። ጦርነት እንደሚታወቀው አገር አውዳሚ ሆኖ ሳለ እስራኤል ግን ይህንን አይነት ጦርነት ወደ እድገት ትቀይረዋለች። ሺ ተርንድ ዋር ኢንቱ ኢኮኖሚክ ግሮዝ። በግርድፉ እስራኤል ከተመሰረተች ከ1948 እስካሁኑ ያለው አጭር የአገሪቱን ዕድሜ ስናየው ከፍተኛ ብልጽግናና እድገት የታየበት ነው። 100 ዓመት ያልሞላት አገር አመዱ ነፍ ብላ የጀመረች አገር ዛሬ ከፍተኛ የልማት የቱሪስት መናኸሪያ ወዘተ አገር ሆናለች። በአገሪቱ ምስረታ በ1948 እንደ አውሮፓውያን አቆጣጠር ስትጀምረው የውሃ አቅርቦቷ እጅግ ጥቂት ነበርና ባለው በጥቂት አቅርቦቱ እርሻ ነበር የጀመረችው። በእርግጥም ወቅቱ የጦርነት ዓመታት ነበረ። ለእስራኤል የምታገኘውን ገቢዋን በሙሉ ለጦርነት ታውለው ነበር። ነገር ግን በ1967 የስድስት ቀኑ ጦርነት እንዲሁም ዮም ኪፐር ጦርነት 1973 እነዚህ ጦርነቶች በተለይ እስራኤል በጦርነት ብቃት እንድትዘጋጅና የጦር መሳሪያዎቿ እንድታዘምን የተገደደችበት ጊዜ ነበር። በእርግጥ በጅማሯ ላይ የነበረው የገጠማት ጦርነት የአገሪቱን ኢኮኖሚ ተፈታትኖት ነበር። ነገር ግን ብዙም ሳይቆይ ያንሰራራል። ሊሞት ነው ኢኮኖሚው ሲባል ሕይወት ይዘራል። በ1980ዎቹ እንደ አውሮፓውያን አቆጣጠር እስራኤል እንደ ማንኛውም አገር ከፍተኛ የሆነ የኢኮኖሚ ተግዳሮት ኢኮኖሚክ ክራይሲስ ገጥሟት ነበር። በዚያ ጊዜ ነው እንግዲህ ኢንቨስትመንት፣ የግል ተቋማት፣ ዓለም አቀፍ ነጋዴዎች ወይም ፎሬን ኢንቨስትመንት ላይ ትኩረት ያደረገችው። እስራኤል ከምዕራባውያን ጋር ኢንቨስትመንትና የንግድ ትስስር ፈጠረች፣ በተለይም ከአሜሪካና ከአውሮፓ ሀገራት ጋር።
ምንም እንኳን እስራኤል እንደ አገር ለውጭ አገራት ኢንቨስትመንት አስፈሪ የምትመስል በጦርነት ቀጠና ያለች አገር ብትሆንም ነገር ግን ሰላሟን ጠብቃ ሌሎችን የምትጋብዝና የምትስብ አገር ሆናለች። ለእስራኤል ደህንነትን ማስጠበቅ እስራኤል ከምታጠናክራቸው ተቋማት አንዱ ሳይሆን ዋነኛና ተቀዳሚው ነው። በ1990ዎቹ እንደ አውሮፓውያን አቆጣጠር የእስራኤል መንግስት ለውጭ ሀገር ኢንቨስትመንት የገቢ ግብር የሚከፍሉትን ክፍያ እጅግ ዝቅ በማድረጉ በርካታ የዓለም አቀፍ ታላላቅ ኢንቨስትመንት ካምፓኒዎችን መሳብ ችሏል። እንደ ኢንቴል እና ጎግል የመሳሰሉ በርካታ ካምፓኒዎች ስራቸውን በእስራኤል መስራት ጀመሩ። ለእስራኤል የኢኮኖሚ እድገት ማስመዝገብ የአገር ኢኮኖሚን ማሻሻል ብቻ ሳይሆን ህልውናንም ለማስጠበቅ የሚረዳ አደረጉት። የአሜሪካ መንግስት በእስራኤል ያለውን የኢኖቬሽን ሥራ በከፍተኛ ሁኔታ የሚደግፍ መንግስት ነው። በመሆኑም እስራኤል የቴክ ሃውስ ወይም የቴክኖሎጂ መገኛ እስክትባል ደረሰች። በተለይ ለእስራኤል ትልቁ ሀብቷ የራሷ የገዛ ህዝቧ ነው። የሰለጠነ አብሮ በአንድ ዓላማ መዝመት የሚችል ረቂቅ የሆነውን የሳይበር ሴኩሪቲ ስልጣኔ የተማሩና የተመራመሩ ሰዎችን በብዛት ያፈራች ያሰለጠነች አገር ነች። እንደ ምሳሌ የምናየው በእስራኤል ጦር ውስጥ የሚያገለግሉ ወታደር ብቻ ሳይሆኑ ለአገሪቱ ኢኮኖሚ ምንጭ የሆኑ በከፍተኛ ትምህርትና ስልጠና ዕውቀት ያላቸው ወታደሮች ናቸው። ከውትድርናው ጎን ለጎን በአገሪቱ ውስጥ የራሳቸው ሥራ ያላቸውም ናቸው። ይህ ሥራ በውትድርና ተቋማት፣ በግል ሥራ፣ በኢንፎርሜሽን ቴክኖሎጂ፣ በሳይበር ሴኩሪቲ ወዘተ። ለእስራኤል ደህንነትን ማስጠበቅ እስራኤል ከምታጠናክራቸው ተቋማት አንዱ ሳይሆን ዋነኛና ተቀዳሚው ነው። በ1990ዎቹ እንደ አውሮፓውያን አቆጣጠር የእስራኤል መንግስት ለውጭ ሀገር ኢንቨስትመንት የገቢ ግብር የሚከፍሉትን ክፍያ እጅግ ዝቅ በማድረጉ በርካታ የዓለም አቀፍ ታላላቅ ኢንቨስትመንት ካምፓኒዎችን መሳብ ችሏል። እንደ ኢንቴል እና ጎግል የመሳሰሉ በርካታ ካምፓኒዎች ስራቸውን በእስራኤል መስራት ጀመሩ። ለእስራኤል የኢኮኖሚ እድገት ማስመዝገብ የአገር ኢኮኖሚን ማሻሻል ብቻ ሳይሆን ህልውናንም ለማስጠበቅ የሚረዳ አደረጉት። የአሜሪካ መንግስት በእስራኤል ያለውን የኢኖቬሽን ሥራ በከፍተኛ ሁኔታ የሚደግፍ መንግስት ነው። በመሆኑም እስራኤል የቴክ ሃውስ ወይም የቴክኖሎጂ መገኛ እስክትባል ደረሰች። በተለይ ለእስራኤል ትልቁ ሀብቷ የራሷ የገዛ ህዝቧ ነው። የሰለጠነ አብሮ በአንድ ዓላማ መዝመት የሚችል ረቂቅ የሆነውን የሳይበር ሴኩሪቲ ስልጣኔ የተማሩና የተመራመሩ ሰዎችን በብዛት ያፈራች ያሰለጠነች አገር ነች። እንደ ምሳሌ የምናየው በእስራኤል ጦር ውስጥ የሚያገለግሉ ወታደር ብቻ ሳይሆኑ ለአገሪቱ ኢኮኖሚ ምንጭ የሆኑ በከፍተኛ ትምህርትና ስልጠና ዕውቀት ያላቸው ወታደሮች ናቸው። ከውትድርናው ጎን ለጎን በአገሪቱ ውስጥ የራሳቸው ሥራ ያላቸውም ናቸው። ይህ ሥራ በውትድርና ተቋማት፣ በግል ሥራ፣ በኢንፎርሜሽን ቴክኖሎጂ፣ በሳይበር ሴኩሪቲ ወዘተ። እስራኤል በአጠቃላይ አገር አሳዳጊ መርሆቿ የሚከተሉት ናቸው። በፈጠራ ሥራ ላይ ትኩረት ማድረግ ኢንተርፕረነርሺፕ፣ በሰው ሀብት ላይ ሂውማን ካፒታል፣ የሥራ ልቀት ስኪልስ፣ ግኝት፣ ምርምር፣ ኢኖቬሽን ናቸው። እነዚህ ዝርዝሮች ሕዝቡ ሠራተኛ እንዲሆንና በሥራ ተሳታፊ እንዲሆን አድርጎታል። በእርግጥ የአሜሪካንን የእርዳታ እጅ የማይታበል ሐቅ ነው። ከ1949 እንደ አውሮፓውያን አቆጣጠር ከዛም ወዲህ እስካሁን በአጠቃላይ ለእስራኤል የወታደራዊ ተቋማት $318 ቢሊዮን በላይ እርዳታ ከአሜሪካ ለእስራኤል ተለግሷል። ታዲያ ጥበቡ እዚህ ላይ ነው። እስራኤል የምታገኘውን ይህን ያህል እርዳታ ወደ ልማት ስትቀይረው ከርማለች። በተለይም ለሕዝቡ የሥራ ፈጠራ ውሏል። ጦርነትን ወደ እድገት መሸጋገሪያ ማድረግ የተለመደ አይደለም። ሺ ተርንድ ዋር ኢንቱ ኢኮኖሚክ ግሮዝ። የአሜሪካ የገንዘብ እርዳታ ብቻ ሳይሆን የምታደርገው ዲፕሎማቲክ የሆነ እርዳታም የምታደርግ አገር ነች ለእስራኤል። ይህም በቀላሉ የሚታይ አይደለም። በእስራኤል ጋዛ ጦርነት የእስራኤል ኢኮኖሚ በተለይም ከሌሎች አገሮች ጋር ያላት የንግድ ልውውጥ እንዳይደረግ ማዕቀብ ለማድረግ በተባበሩት መንግስታት የተወሰነውን በመገልበጥ የዲፕሎማቲክ እርዳታዋን ባለማቋረጥ ያደረገችው አሜሪካ ነበረች።
በጦርነት ተረጋግቶ ወደ ብልጽግና መሄድ መቻል። በእስራኤል ጋዛ ጦርነት በ2023 እንደ አውሮፓውያን አቆጣጠር የእስራኤል ኢኮኖሚ 19.8% ጂዲፒ ወርዶ ነበረ። ማለትም 27% የግብይት አቅሙ ቀንሶ ነበር። የቱሪዝም እንቅስቃሴም እምብዛም አልነበረም። በ70% ደግሞ የግል ኢንቨስትመንት ወርዶ ነበር። በተለይም ከኢንቨስትመንቶች የሪል ስቴት ኢንቨስትመንት ቆሞ ነበር ማለት ይቻላል። 18% የሚያህለው ሰራተኛ የሆነው ማህበረሰብ ተጎድቶ ነበረ። በአጠቃላይ የጋዛ እስራኤል ጦርነት ከ70 ቢሊዮን ዶላር በላይ የፈጀ ሆኗል። ከ300 ሺህ በላይ የሚሆን ህዝብ ጦርነት ካለበት አካባቢ በመራቅ በሆቴሎች ውስጥ መሆን ተገዷል። እንግዲህ በዚህ ሁሉ ውስጥ የእስራኤል መንግሥት በህዝቡ ላይ ያለውን የኑሮ ጫና ለመቀልበስ የተለያዩ ተቋማትን በመርዳት የግብይት ስነ ስርዓቱን፣ የግብር ስነ ስርዓቱን በማሻሻል ከህዝብ የሚነሳበትን ተቃውሞ ለማሸነፍ የውጭውንም የውስጡንም በማቻቻል አገሪቱ ኢኮኖሚዋ እንዳይወድቅ ይልቁንም አደጉ ከተባሉ አገራት ተርታ እንድትሰለፍ በማድረግ በዚህ ቪዲዮ ከላይ የተዘረዘሩትን ማህበረሰቡን የሚያሳትፉ ዘርፎች ላይ ትኩረት በማድረግ አገሪቱን በጦርነት ውስጥም ቢሆን ወደ ብልጽግና መርቷታል። በዕለቱ የነበረኝ እስራኤል ተኮር መረጃ ይህንን ይመስላል። በሌላ መረጃ እስከምንገናኝ ቸር ቆዩልኝ።